እንደምን አላችሁ? ዛሬ እንግዲህ በበረሃ አገኝላችኋለሁ። በባህር እየሄድሽ ነው እንዴ? ወይም በባህር እየመጣሽ ነው እንዴ ትላላችሁ እኮ እናንተ። አይደለም በባህር እየሄድኩም እየመጣሁም አይደለም። ዛሬ እንግዲህ እንደምትመለከቱት ደስ በሚል ቦታ እገኛለሁ። እዚህ ጋር እሳት ይነዳል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬ እሳታችንን እያነደድን እንግዲህ በገጠር እንገኛለን። ተመልከቱ እንግዲህ ተመልከቱልኝ። በጣም ነው ደስ የሚለው። ወላሂ ነው የምላችሁ። የሀገሬን ትዝታ አበባ ተመልከቱ። በጣም የሚያምሩ አበባዎች አሉ። በጣም ደስ ይላል። አልሄድም ብያቸው ነበረ ሰዎችን ማለት ነው። እኔ መሄድ አልፈልግም፣ አልወጣም ቤት አይዋ። ሁላችሁም እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ። በጣም ነው ደስ የሚለው። አበባ ወዳለሁ ማለት ነው። አበባ ስጦታ ተሰጥቼ አላውቅም። አይደለም ተሰጥቼ አውቃለሁ በህይወቴ ማለት ነው። አንድ ጊዜ ብቻ ነው፣ ሁለት ጊዜ ነው ብቻ እንደዛ ሰጥቼ አውቃለሁ ማለት ነው። ከዛ ውጭ አላውቅም። አበባ የሚሰጣችሁ ሰው በነገራችን ላይ በጣም የሚወዳችሁ ሰው ነው ይላሉ። እና አንዳንድ በገር የሆኑ ደግሞ ሀዲያ መስጠትና ያው ታውቃላችሁ ሀዲያ መስጣጠት ጥሩ ነው ይባላል ማለት ነው። እና እኔ አበባ ያ ረቢ በጣም ነው የምታምረው የኔ ቆንጆ። እና ሁላችሁንም ወዳችኋለሁ። ዛሬ እንግዲህ ሁሉን ነገር ነው ማሳያችሁ። ሰውዬ በዚህ በኩል ስላለ ነው ያልሄድኩትኝ። እዚህ ጋር ደግሞ ሌላ አለው፣ ሌላ አዲስ ታሪክ አለ። እዚህ ጋር ደግሞ ያ ረቢ ያ አላህ በጣም ነው ደስ የሚለው። ሁላችሁም ሰብስክራይብ አድርጉ። እዛ ጋር ፍየሎች አሉ። ከፍየሎች አልሄድኩም ማለት ነው። ውሻ አለ። ውሻው እንድነካኝ ስለማልፈልግ ሰው ውሻው በጣም ሆነ ለጋፋ ነው ይጠቃል ማለት ነው። እና እኔ ደግሞ ውሻ ጋር እና ድመት ጋር በቃ እንስሳ ምናምን ነገሮች አልወድም። ፍየል፣ ከብት ምናምን እወዳለሁ። ሌላ ነገር እኔ ድመት፣ ውሻ ምናምን ይሄ አልወድም። እና ሁላችሁንም ወዳችኋለሁ። አበባ እየገዛችሁ ስጦታ ተሰጣጡ። በጣም ደስ ብሎኛል። አልሐምዱሊላህ እንኳንም ወጣ። ዝናቡም እንግዲህ ተመልከቱ እንዲዘንብ ነው መሰል። በጣም ነው ደስ የሚለው። እዚህ ጋር ጎራ አለ። የሳዑዲ ጀበል ምንም አይነት ሸበካ የማይሰራበት ቦታ ላይ ነው ያለሁት እና በጣም ነው ደስ የሚለው። አገሬን አስታወሰኝ ማለት ነው። በቃ እንዲሁ ወጥቶ ውጭ ለውጭ መሄድ በጣም ነው ደስ የሚለኝ። እዚህ ጋር ቁርቁራ እነዚህ ሰው ጅል ናቸው። እንዲህ ቁርቁራ ምናምን ልቅ እንደዚህ የማይረባ ዛፍ ከማውጣት ይልቁንስ አትክልታቸውን እንትን ቢሉ አይሻልም? ይሄ ይመስለኛል ተመልካቾቼ ሂና ይመስለኛል። ይህ ዛፍ ቤት ሲያወሩ ሰምቻቸዋለሁ። እስኪ ሂና ከሆነ እኮ ቀይ ይሆናል። ባይ ሹፉሃ ያ ረቢ ተመልከቱልኝ እንዴት አባቷ እንደምታምር ያ አላህ። እና ሂና መስሎኝ ነበር። አይደለም ሂና ነው ብዬ ነበር። እዚህ ጋር ማለ ዛፎች እየበቃቀሉ ነው። ያው ዝም ብለው እያዘሩት ነው። ለቅና ውሃቸውንም ካባከመ አይቀር ደህና ነገር ቢተክሉ አትክልት ያለው ነገር እዚህ ጋር የሚበቃው ከሆነ እሱም ቢዘሩ ይሻላቸው ነበር። ተመልከቱ። አበባ እወዳለሁ እንደነገርኳችሁ ማለት ነው። እና ያ ረቢ ለከል ሐምድ በጣም ነው ደስ የምትለው። ልጆች የዛፍ ነገራችን ላይ በቅርቡ ነው የተከሉት። ምን እንደው አላውቅም። በቅርቡ ነው የወጣላቸው ማለት ነው። ወይኔ እንዲሽቱ ሸታኝ። ኪሱ ያረኩበት ሸርሸፌን ምናምን ያስቀመጥኩበት ኪስ ሽቶ በጣም ነው የምጣፍጠውና ያ ረቢ ያ ተኸየሉ
ተኸየሉ ኬፍ አሁን ከዶሮቹ ከምናምኖቹ ወስዳችኋለሁ። መጀመሪያ በአበባ በምናምን ደስ ስላስብላችሁ ብዬ ነው። ሁላችሁንም ወዳችኋለሁ። እስቲ ሀገሩን ተመልከቱት፣ በረሃውን ምናምኑን። ዋው እንዴት አባቱ እንደሚያምር አላህ 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 አላህ። ራሴንም ልሰውርላችሁ እንዴ? እስኪ ካሜራውን ሁላችሁም ሰብስክራይብ አድርጉ። ግን ራስን መሰወር እንዴት አያችሁት? ራስን መሰወር ማለት ነው። ራስን መሰወር ናም አንድ ለፍላፊ ያለ አያስቀምጥምና እናንተ ሸውራራ ነው የሚያደርገው። እንደዚህ ካሜራ ምናምን ራሳችሁን ለመቀረጽ ማለት ነው። ሸውራራ ነው የሚያደርገው እና ሁላችሁም ሰብስክራይብ ተከታተሉ ነው። ሁላችሁም እዚህ ጋር እንግዲህ የማሳያችሁ ይህ ድንጋይ ምናምን ያልኩበት ነው። ሁላችሁም ተመልከቱ ድንጋዩን። ዘጋ ጀበል አለ እንግዲህ ተመልከቱ ቤተሰብ። ሰውዬ መሻላ ይህ ግቢ ሁሉም የሱ ነው። ይህ ቦታ በፊት ከዛሬ ስንት አመት በፊት ይመስላችኋል? 40 አመት በፊት አለኝ። 40 ሺህ ብር ከ10 አመት በፊት ማለት ነው። 40 ሺህ ብር ምናምን ነበር አሉ የተገዛ። አሁን አይደለም 40 ሺህ ብር አንድ ግማሽ ሚሊዮን እንኳን አይገኝም ማለት ነው። በጣም ትልቅ ነው ቦታው። ውሃ ማረግ ይችላል። የወንድ ሴት መለየት ይችላል። እና በጣም ትልቅ ነው። እስኪ ወጣና ላሳያችሁ ሁሉንም ቦታ። እንግዲህ ውሻይቱ እንዲያመጣብኝ ጸልዩልኝ። አያችሁት? ይሄን በረሃ በቃ ይሄ ጸጥ ያለ ዛፍ ምናምን ነበረ። እነዚህ መሰሉኝ ያስነሱት። እኔ በለድያ ይሁን እነሱ ራሳቸው አስነስተውት ይሁን አላውቅም፣ ብቻ ተነስቷል ማለት ነው። አንድ ጊዜ እዛ ጎራ ወጥቼ አውቃለሁ። እዛ ላይ ሆኜ ቪዲዮ ቀርጬላችኋለሁ። አሁን ግን መሄድ አልችልም፣ እፈራለሁኝ። ውሻ ይመጣብኛል። እዚህ ጋር ተኝቷል ውሻው ማለት ነው። እና ይመጣብኛል፣ እፈራለሁ። ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። እንደዚህ አይነት ወንድሞቻችን የሚሰሩበት ቦታ እንደዚህ ያለ ቦታ ነው። ምስኪን ጸጥ ባለ ቦታ ውሏቸውን ሲንከለከሉ ሲንከራበቱ ይውላሉ ማለት ነው። የኔ ከርባቶች አገራችን ላይ አንሰራም አንለወጥም ብለው ከፍየሎቹ ልሄድ ነበር። የሆነ ፓኪስታኒ ምናምን አለ እና ደግሞ ፍየሎቹን ማየት ፈልግ ነበር፣ ግን እፈራለሁ። ይቅርብኝ፣ እዛው ወደ ሰዎችን መለስ እና ይህ ጎርፍ ነው እንደዚህ የሸረሸረው ማለት ነው። ባለፈው በጣም ብዙ ኃይለኛ ዝናብ ጥሎ ነበር። ይሄ ራሱ ውሃ ልኩን እንደምትመለከቱት እዚህ ድረስ የሞላ ነበረ ማለት ነው። ግን አንስቶታል እንዳለ እና ሁላችሁንም ወዳችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። ሬሳ ላይ ይመጣልኝ አነሳ እዚህ ጋር ሸበካለ እንዴ! እና ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሆንልኝ። ያው ካሜራውን አንዳንድ ጊዜ እያዞርኩ ላወራችሁ ፈልግ ነበር። ወረዴ ወረዴ ኒቃቤ ራሱ ግን አውርጄው ነበር። እኔ ራሱ በጣም አፈኔ ብዬ ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ። እዚህ ቦታ ግን እንዲህ ብለሽ ነው እንዲህ የመጣሽው አትበሉ። ያው አባዬን አውልቄ ነው እንዳይቆሽሽብኝ፣ አባዬን አውልቄ ነው ማለት ነው። ሁላችሁም ላይክ ሼር ያረጋችሁ ለሁሉም ሰው እንዲደርስ አበረታቱኝ ማለት ነው። ይህ ዝንቦች ምናምን አሉ እና ሁላችሁም ወዳችኋለሁ። ሰብስክራይብ ላይክ ሼር አድርጉ። ጀበል ምናምን ይናፈቃችሁ፣ ውጭ ናፈቃችሁ። ይቺ ውሻ ወንድ ያመጣብኝ ይህን እንደዚህ የሸረሸረው እንትን ነው፣ ዝናብ ነው። ባለፈው አላህ የእንትኖቹ ድምጽ ነው። እዚህ ጋር እዛ ናቸው እንትኖቹ ናቸው፣ እዛ ናቸው ፍየሎቹ ማለት ነው። ብዙ ፍየል አሉ ማሻአላ፣ ግን ፈራለሁ፣ አልሄድም። ውሻው የመጣብኝ እንደሆነ ጅል ነው ውሻው፣ የሆነ ይላከፋል ማለት ነው።
እና ቤተሰብ ሁላችሁም የገጠር ልጆች የኛ ሀገር ገጠር ቢሆን አሁን ዛፉ ምናምን እንዴት አባቱ ደስ እንደሚል የሀገር ግን ያው እንደምትመለከቱት እስኪ ወፎቻቸውን ዶሮቻቸውን ሌላቸው የተረገመ ውሻ እንዳይመጣብኝ ጸልዩልኝ ብቻ። ይህ ዝናብ ጥሎ ነበር እዚህ ባለፈው ደግሞ ወይ ውሻ እንዳይመጣብኝ እናቴ ያው እዚህ ጋር ተኝቷል። እዚህ ጋር ይመጣና ማለት ነው። ባለፈው አይቼው ከልብስ ምናምን ድረስ ነው የሚቀረው። ይህ ዛፍ ግን በነገራችን ላይ አይ ቦታ ነው መሰለኝ የሚበቅለው። እዚህ አንዲት ተምራ በቅለዋል። አንዲት ተምር በቅላላቸዋል። እዚህ ተምር ውስጥ ነበራቸው ግን ቆርጠው ጥለውናስ እና ይሄንን የምለው ሊበሏቸው ነው ምንድን ነው የሚያረቧቸው? እዚህ ጋር ዶሮ በለይቲ አሉ። የኛ ሀገር ዶሮ ናቸው። አያቸው እነዚህ የኢትዮጵያ ዶሮ ናቸው እነዚህ። አሁን ኢትዮጵያ ስንት ብር እንደሚያወጡ ታውቃላችሁ? 1000 ብር ናቸው። ውድ ናቸው። 1200 1300 እያሉ ነው የእነዚህን አይነት ማለት ነው። ወይ ጉድ! አይ ጊዜ አለ። ግን በጣም ብዙ ነበሩ በፊት ጊዜ ያሏቸው አልቀውባቸው ነው መሰለኝ። ባለፈው ሳይሞትባቸው አይቀሩም። እና እርግብ ናቸው እንዳለ። ሀገራችን እርግብ እህል እየበላ ይበጠብጠና እዚህ ሀገር እርግብ እየተቀለበ ነው። ያ ረቢ ሲያምሩ የኔ ቆንጆች። ወኔ እንኳን ቀስ ምለው ውሻው እንዳይመጣብኝ የኔ ቆንጆዎች አያቸው ትናንሾቹ አማ መሰለች እናንተ በቀሉ ነው የሚበሉት። እናቴ የጅቡቲ ሀብታም ሮዝ ይቀቅላል። እንደው በእኛስ ሀገር ውሻ ጤፍ ይበላል ይባል ነበር ግጥም ሲገጥም ማለት ነው። እዚህ ጋር የዚህ ሀገር እርግብ በቀሎ እየተፈለፈለለት ይባል እመዋያችሁ ውሻ ወይ እናት የለም እንዲያመጣብኝ። እዚህ ጋር ቀልቤ በጣም እየተጥመነመነ ነው። ያችሁ ውሻ አፈር እንዲያታግጠኝ ያቸው እዛ የእርግቦቹ ጠንግ ብንህ አሁን ማለት ነው ሊሄዱ ነው ሊበሩ ነው። በቃ ወደ እየገዟቸው ነው። ወይ ጉድ! ዛሬ ያላሳየኋችሁ ነገር የለም። የሆነ ድንጋይ መያዝ አለብኝ ውሻውንም የማታብም ማለት ነው። ድንጋይማ መያዝ አለብኝ። የለል 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 እኛ ሀገር እንዳይበላብን ነው ስንጋተር እንውላለን። የዚህ ሀገር በቀሎ እየተገዛላቸው ይበላሉ። አላኩል ያህል ልመለስ እኔም ወደ ቤቴ። ውሻው ወደ የተዲ አሁን ውሻውን ፈልጉልኝማ እናንተ። የውሻ ይበላኝ እንደሆነ በእናንተ ነው ስሎ ይውይዳ ወደ የተዲ ድንጋይ ላይ ያዝ እናንተ ተው ሰው ተመልካቾች። ከመበላቴ በፊት ድንጋይ ቢይዛ ይሻል አይመስላችሁ? ኧረ ህጀት በጣም ዶሮ ምናምን ጥጅ ስጋ ጥጃለሁ። ፍየል ምናምን ታርዷል። የአንድ ወር ፍየል ናት የታረደው። የሚገርማችሁ ነገር የአንድ ወር ለወዲያቸው ቆሙ ናቸው። የአንድ ወር ፍየል ታርዳለች። አላሁመ ለከል ሐምድ። እዚህ ሁለት መኪና አላቸው። አንደኛው ልጁ አላመጣም መሰለኝ መኪናውን። እዚህ በአንድ መኪና መሰለኝ ተሰባስበው የመጡት እኛ ሴቶቹ በአንድ መኪና ተሰባስበን የመጣ ነው። እና ሁላችሁም ሰብስክራይብ አድርጉ ይህንን ቻናል እያያችሁ። አሁን እንግዲህ ወደ ቤት ልገባ ነው። ምግብ እየሰራን ነው። ተመልከቱ ተመልከቱ። እዚህ ጋር እንግዲህ በአበባ ጀምረን ነበር። በአበባ ነው የምንጨርሰው። ሁላችሁም ለቤቴ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። 15 ደቂቃ ተቅሪበን እንግዲህ እየሆነኝ ነው። ይህንን ቪዲዮ እስከ መጨረሻው እያያችሁ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ እያልኩኝ የምሰነባበታችሁ ይሆናል። ቻናሉን አዲስ የተቀላቀላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ
ቤተሰብ ሁኑ። እወዳችኋለሁ። አላህ ከመጥፎ ነገር ሁሉ ይሰውራችሁ። ወጥቶ መቅረት ከመቅረት ሁሉ አላህ ይጠብቃችሁ። ብዙ ወንድሞቻችን እህቶቻችን ወጥተው የቀሩ አሉ። ይኸው እዚህ ጋር አቁስሎኛል። እዚህ ጋር ያያችሁት እና ብዙ ወጥቶ ይቀራል። ወጥቶ ከመቅረት ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምሽቱን ደግሞ ማሳያችሁ ይሆናል። ባይ ባይ።